ሰብስክራይብ በማድረግ ቤተሰብ ይሁኑ። ለናንተ በሷ ውስጥ በጀነት ውስጥ ነፍሶች የምትፈልገው በአጠቃላይ አለላችሁ። ይህን ጀነት የሚያገኙት የአላህ ድንቅ ባሪያዎች ናቸው። ወይን ጠጅ ቱቦ ውስጥ ማይከት ማለት ነው። የአኺራው የዱንያው ያዋርድሃል፣ ቱቦ ውስጥ ይከታሃል፣ ክብርህን ይገፋሃል። ኺታሙሁ ሚስክ አለ፣ ማሸጊያው ከሚስክ ነው አለ። ይሄ ቆርቂ ምናምን አይደለም። እኩያዎች የሆኑ ጡተ ጉጫማዎች የሆኑ ይሄ ጡታቸው ያልወረዱ ሴቶች በእድሜም ወንዱም ሴቱ ምንድነው ተመሳሳይ እድሜ እኩያዎች ሆኑ አሏቸው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ ሀዳና ሊሃዚሂ ዲን ወማ ኩና ሊነህተዲየ ለውላ አን ሀዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ በአላህ ፍቃድ የሙእሚኖች የመጨረሻው ስኬት ስለሆነው ሁሉም ሙእሚን ስለሚጓጓለት ሁሉም የአላህ ባሪያ ስለሚመኘው ስለሆነቿ ውድና ተናፋቂዋ ስለሆነችው ጀነት ትንሽ እንነጋገራለን። ጀነት በሁሉም ሙስሊም ልቦች ላይ አለች። ሁሉም የሚለፋው የሚደክመው ጀነትን ለማግኘት ነው። ይቺ ጀነት ምን አይነት ናት? አላህ ያዘጋጀው ለማንስ አዘጋጀ? ማንስ ናት የሚገባባት? በአላህ ፍቃድ አጠር አድርጌ ለማቅረብ ሞክራለሁ። ጀነት የአላህ ባሪያዎች አላህ ለባሪያዎቹ ያዘጋጀው ልዩ ስጦታ ነው። በሱ መስተንግዶ ገና ሩሃቸው ሲወጣ ወደ አኺራ ሲሄዱ የአላህ ድንቅ ባሪያዎች ይበሰራሉ። ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون. النزا جيتاتشن الله نالو ثم استقاموا كزام جيتاتشن الله نو قالوا ولا كت يالو تتنزل عليهم الملائكة بالنص لا ملائكة وردالو ماشي እንደ መውትሂም ሞት ሲመጣባቸው ሩሃቸው ከአካላቸው ጋር ሲለያይ ሞት የመጣባቸው ሰዓት ላይ መላእክቶች ይመጡና አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትዘኑ፣ ትታችሁት ለምትሄዱት ንብረቶቻችሁ ቤተሰቦቻችሁ አብሽሩ አትዘኑ፣ ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን፣ ያ ቃል ሲገባላችሁ ስትቀጠሩት በነበረው ጀነት ተበሰሩ ይሏቸዋል። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ኑዙለን ሚን ገፉር ረሒም። እኛ በዱንያም በቅርቢቷ ዓለም እንደዚሁም በአኺራም የእናንተ ወዳጆች ነን ይሏቸዋል። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሱኩም፣ ለእናንተ በሷ ውስጥ በጀነት ውስጥ ነፍሶች የምትፈልገው በአጠቃላይ አለላችሁ። ያ አላህ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተድዑን ኑዙለን ሚን ገፉር ረሒም፣ እጅግ አዛኝ ሩህሩህ ከሆነው ከአላህ መስተንግዶ ሲሆናል። አላህ ይህን ጀነት የሚያገኟት የአላህ ድንቅ ባሪያዎች ናቸው፣ በሱ ያላጋሩት ናቸው። ለዚህ ነው የጀነትን ጸጋ ከሚቋደሱ ሰዎች ዋነኞቹ አህሉ ተውሂድ ናቸው። ተውሂድ ከሌለ ጀነት የለም። አላህ አልምርም ብሏል። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። ነገር ግን ተውሂድን ይዞ ሰው ነውና ሳት ብሎት ወንጀል ላይ ወደቀ መጨረሻው ምንድነው?
በዚህ ፕሮግራም እንመለከታለን። አላህ ሁሌም እሱን ለሚጠነቀቁ እሱን ለሚፈሩ ባሪያዎቹ ኢነል ሙተቂና ፊ ጀናቲን ወዑዩን አለ አላህ። እነዛ ከኃጢአት የተጠነቀቁ የራቁ በአትክልቶችና በምንጮች ውስጥ ናቸው። ኡድኹሉሃ ግቧትም ይባላሉ። የት? ጀነትን። ቢሰላሚን በሰላም አሚኒን ጸጥቶኝ ስትሆኑ ግቡ። ምንም ጫጫታ፣ ነዝናዛ፣ ጭቅጭቅ የሌለባት። ወነዛዕና አለ አላህ አስወገድናል፣ እናስወግዳለን። ማ ፊ ሱዱሪሂም በልቦቻቸው ያለውን ሚን ጊልን ምቀኝነቱን፣ ቂም መያዙን፣ የተለያየ ነገሩን ኢኽዋነን አላ ሱሩሪን ሙተቃቢሊን በአልጋዎች ላይ ፊት ለፊት ሆነው ወንድማማቾች ሲሆኑ የሚጫወቱ የሚነጋገሩ ሲሆኑ ለነሱ አዘጋጅተናል አለ አላህ። ላ የመሱሁም ፊሃ ነሰቡን በእርሷ ውስጥ ለነሱ ድካም አይነካቸውም አለ። ወማ ሁም ሚንሃ ቢሙኽረጂን እነርሱም ከርሷ ፈጽሞ ማይወጡ ናቸው፣ እዛው ጀነት ውስጥ ይሆናሉ። በሌላ አያ ደግሞ ኢነል አብራር አላህ እውነተኞች ምእመናን እኮ ማለት አብራር ብሎ አላህ ገለጻቸው። ለፊ ነዒም አለ በእርግጥም በጀነት ጸጋዎች ድሎት ውስጥ ናቸው አለ አላህ። ተዕሪፍ ዐለል አራኢኪ የንዙሩን አለ አላህ በባለ አጎበር ሆነ አልጋ ላይ ሆነው የንዙሩን ይመለከታሉ፣ ከላይ ወደ ታች የጀነት ምንጮችን ጸጋዎችን ይመለከታሉ። ተዕሪፉ ፊ ውጁሂሂም አለ አላህ በፊቶቻቸው ታውቃለ ትለያቸዋለ። ነድረተ ነዒም አለ የድሎት ውበት ነው። ሰው ዱንያ ላይ ሲመቸው ሲበላ ሲደሰት በምን ይገለጻል? ፊቱ ይገለጻል አይደል? ችግር ያልነካው ሰው እኮ ፊቱ ይጎሳቆላል። ደስታ ሲያገኝ ሁሉም ነገር ሲያገኝ ፊቱ ጀነት ውስጥ ሁሌ ደስታ ስለሆነ ያንን ድሎት በፊቶቻቸው ብርሃን ትለየዋል አለ አላህ። ዩስቀውና አለ አላህ ሱብሃነላህ ዩስቀውና ሚን ረሒቅን መኽቱም አለ አላህ ተጣርቶ ከታተመ ወይን ጠጆችም ይጠጣሉ አለ። ወይን ጠጅ ቱቦ ውስጥ ማይከት ማለት ነው። የአኺራው የዱንያው ያዋርድሃል፣ ቱቦ ውስጥ ይከታሃል፣ ክብርህን ይገፋሃል። አኺራስ ይሄ የለም፣ እንዲሁ በቃ ለስሙ ነው ደስታን የሚያገኙበት። ኺታሙሁ ሚስክ አለ ማሸጊያው ከሚስክ ነው አለ። ይሄ ቆርቂ ምናምን አይደለም፣ ግልጽ ነው። ማሸጊያው ከሚስክ ነው አለ። ኺታሙሁ ሚስክ ወፊ ዛሊከ በዚች ትልቅ ስጦታ በጀነት ውስጥ ባለ ጸጋ ፈልየተናፈሲል ሙተናፊሱን ተሽቀዳዳሚዎች ይሽቀዳደሙ። ወሚዛጁሁ ሚን ተስኒም አለ መበረጃዋም ከተስኒም ከሆነ ምንጭ ነው። ተስኒም ጀነት ውስጥ ያለች ምንጭ ናት አለ። አይነን አለ አላህ ምንጭ ናት። የሽረቡ ቢሃል ሙቀረቡን ባለሟሎች ከርሷ የሚጠጡባት የሆነች ምንጭ ናት አለ አላህ ሱብሓነሁ ወተዓላ። ሱረቱ ነባእ ላይ አላህ ደግሞ ሲያነሳ ኢነ ሊልሙተቂነ መፋዛ ለጥንቁቆች መደሰቻ መዳኛ ስፍራ አላቸው። ሐዳኢቅ አለ አትክልቶችም አለ። ወአዕናበን አለ ወይኖችም አላቸው። ወከዋዒበ አትራባ እኩያዎች የሆኑ ጡተ ጉጫማዎች የሆኑ ይሄ ጡታቸው ያልወረዱ ሴቶች በእድሜም ወንዱም ሴቱ ምንድነው ተመሳሳይ እድሜ እኩያዎች የሆኑ አሏቸው። ወከእሰን ዲሃቃ የተሞሉ ብርጭቆችም ዋንጫዎች አሏቸው። ላ የስመዑን ታዲያ ዱንያ ላይ ሁሉም ጸጋ አምሮ ተስተካክሎ ምን ብሎ ምን ይሰለችሃል? የሰዎች ጩኸት ይሰለችሃል፣ ውሸቱ ይሰለችሃል፣ ስንት ነገር የሚሰለችህ አምሮ የሚያስጠላል። ጀነት ውስጥ ላ የስመዑነ ፊሃ በሷ ላይ ፈጽሞ አይሰሙም። ለግወን አለ አላህ ትርፍ ቃልን ውድቅ ንግግርን ወላ ኪዛባ አለ ማስዋሸትንም አይሰሙም። ውሸት የሚባል የለም። ዛሬ ዱንያ ላይ ውሸት ሰውን ራሱን ጥሎ እንዲወድቅ ያደርገዋል። ፍርድ ቤት ገብቶ ሲነጋገር ምን ሲል ያላደረገውን ይሄን አድርገሃል ሲባል ሰው ራሱን ስቶ የሚወድቅ ስንት አለ። ውሸት ሰልችቶት ጀነት ውስጥስ ይሄ የለም። በቃ እንደው ይሄን ማልሰማበት የለ ይትላል እኮ አንተ አንዴው ነገር ሰልችቶ አስጠልቶ ውሸቱ ምኑ ጀነት ውስጥ የለም። ይሄ ያ አላህ ይወፍቀን። ጀዛአ ሚን ረቢከ ከጌታ የሆነ ምንዳ ሲሆን አጣአን ሂሳባ በቂ ስጦታን ተሰጡ ይላል አላህ ሱብሓነሁ ወተዓላ። አላህ ጀነትን ሱረቱ ዙመር ላይ ሲገልጸው
ቡድን በቡድን ወደ ይሄዳሉ አለ። ወሲቀ الذين اتقوا መጀመሪያ ስለ ጀሃነም ሰዎች ገለጸና የጀነቶችን ሲያነሳ ዛሬ ስለ ጀነት ብቻ ነው የምናወራው። ወሲቀ الذين اتقوا እነዛ ጌታቸውን ረበሁም ጌታቸውን የተጠነቀቁ የሚፈሩ ባዘዙት ነገር ላይ የታዘዙ በከለከላቸው ነገር ላይ የተከለከሉ ኢለል ጀነቲ ዙመራ ቡድን በቡድን ሆነው ወደ ጀነት ይነዳሉ። ሐታ ኢዛ ጃኡሃ እሷ ጋር ሲደርሱ ደግሞ ወፉቲሃት አብዋቡሃ በሮቻቸው እሷ በሩ ተከፍቶ ይጠብቃቸዋል። በሩ ክፍቶ ነው ይጠብቃቸዋል። ወቃለ ለሁም ኸዘነቱሃ ዘበኞች ይሏቸዋል ሰላሙን ዐለይኩም ሰላም በእናንተ ላይ ይሁን፣ ጢብቱም ምንኛ አማራችሁ፣ እንዴት ተዋባችሁ፣ ፈድኹሉሃ ግባት ኻሊዲን ዘውታሪ ስትሆኑ ትንሽ ዓመት ኮንትራት አይደለም የምትቆዩት፣ ሁሌ ዘውታሪ ስትሆኑ ግባት ይሏቸዋል። አላህ ጀነት ከሚያስገባቸው አላህ ያድርገን። ወቃሉ አልሐምዱሊላህ ይላሉ። ምስጋና ለዓለማቱ ጌታ ለአላህ ይገባው። ወቃሉ አልሐምዱሊላህ ምስጋና የተባለ በአጠቃላይ አላህ ይገባው። አለዚ ሰደቀና ወዕዳ ያ ቃል ኪዳኑን ያረጋገጠልን። ወአውረሰና አልአርደ ምድርንም ያስወረሰን ጀነትን። ነተበወኡ ሚነል ጀነቲ ሐይሱ ነሻ በዛ በፈለግነው ስፍራ ቦታ ላይ እንድንመቻች እንድንሰፍር ላደረገው ቃሉን ለፈጸመ ጌታ ምስጋና ይገባው። ፈኒዕማ አጅሩል ዓሚሊን አለ የሰሪዎች ምንዳ ምንኛ አማረ አለ አላህ። ጀነት በምንድን ነው የሚገኘው? በስራ ነው፣ በምኞት አይደለም። ታዲያ ይህንን ጀነት ነቢዩ ሰለላሁ ዐለይሂ ወሰለም እንዴት ገለጹት? መጀመሪያ ጀነት የሚገቡ ሰዎች ባህሪያቸው ምን ይመስላል? ረሱል ዐለይሂ ሰላቱ ወሰላም ሐዲስ ላይ ሲናገሩ ኢማም ቡኻሪ ሙስሊም ተስማምቶ በዘገቡት ሐዲስ አወል ዙምረት የድኹሉነ አልጀና የመጀመሪያ ጀነት የሚገቡት ቡድኖች አላ ሱረቲል ቀመሪ ለይለተል በድር ልክ የለይለተል በድር የ14ኛ ቀን ጨረቃ እንዴት ነው ፍካቱ፣ እንዴት ነው ውበቱ፣ እንደዛ አብርተው ወደ ጀነት ይገባሉ። ثم الذين يلونهم ከዛም ይከተሏቸዋል አላ አሸዲ ከውከቢ ዱርይ في السماء ضاء ልክ ምድር ሰማይ ላይ ያሉ ከዋክብቶች አብር የሆኑት እንደዛ ያበሩኑ ደግሞ የሚከተሉ አሉ። እነዚህ ጀነት የገቡ ሰዎች ላ የቡሉን አይሸኑም። ታዲያ በልተው ጠጥተው ወዴት ሊሄድ ነው ልትሉ ነው? ወላ የተገወጡን እንደዚሁም አይጸዳዱም፣ አይነ ምድር ማለት ነው። ወላ የትፉሉነ አይተፉም፣ የሚተፉት ነገር የለም ምራቅ። ወላ የምተኺጡነ አናፍጡም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አምሻጡሁም ማበጣሪያቸው አዘሃብ ከወርቅ ነው አሉ። ወረሽሁም እንደዚህ ወረሽሁም ይሄ ላባቸው ደግሞ አልሚስክ ሚስክ ነው። የጀነት ሰዎች ምግብ በልተው ታዲያ በምንድን ነው የሚወጣው? በላባቸው። ያ ላባ ደግሞ ሚስክ ሚስክ የሚል ሽታ ነው። ዛሬ ጀነት እዚህ ዱንያ ላይ በልተ እዛ መስሪያ ቤት አላ ቢሮ ሽንት ቤት ገብተ ሚስክ ሚስክ የሚል ሽታ አለ ነው እንዴ? አይደለማ። የጀነቱ ልዩ ነው። ሽንት ቤትም የለም እና የበላነው ምግብ በላብ ይወጣል። ላቡስ ሚስክ ሚስክ የሆነ ሽታ። ወመጃሚሩሁም አልአሉወቱ ኡዱ ጢባ ኡዱ ጢባ ይሄ ማጨሻቸው ጣና አለ ኡዱ ጢብ ነው፣ ከኡድ የሆነ ሽቶ ነው። አዝዋጁሁም ሚስቶቻቸው ሁሩል ዒኒ ሁሩል ዒን ናቸው። ሁሩል ዒን የሚባሉት ናቸው። አላ ኸልቂ ረጁሊን ዋሂድ ልክ በአንድ ሰው ቁመና ተፈጥሮ ነው። አላ ሱረቲ አቢሂም በአባታቸው በማን አደም በአደም ምስል ነው ማለት ተፈጥሮ ነው የሚገቡት። ሲቱነ ዚራአን ፊሰማ ወደ ሰማይ 60 ክንድ ሆኖ ማለት ነው። ያማሩ የተዋቡ ምንም እንከን የሌላቸው ሲሆኑ ጀነት ይገባሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የጀነት ትንሹን ደረጃ ታውቃላችሁ ወንድሞች? ዝቅተኛው የሚባለው ሙጊራ ኢብኑ ሹዕባ ረዲየላሁ ዐንሁ ኢማም ሙስሊም በዘገቡት ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ቃለ ሙሳ ዐለይሂ ሰላም ጠየቁ። ምን ሲሉ? ረባሁ ጌታቸውን ማ አድና አህሊል ጀነቲ መንዚላ ጌታዬ ወይ የጀነት ዝቅተኛው ደረጃ ምን ይመስላል ብለው ጠየቁ። ቃል ሁወ ረጁሉን የጂኡ ሰውየው አንድ ሰው ይመጣል። ባዕደማ ኡድኺለ አህሊል ጀነት ልጀና የጀነት ሰዎች ጀነት ከገቡ በኋላ መጨረሻ የሚመጣ ሰው አለ።
ፈዩቃሉ ለሁ ኡድኺል ጀና ጀነት ግባ ይባላል። ፈየቁል አይ ረቢ ከይፈ ወቀድ ነዘለ ናሱ መናዚለሁም ሰዎች መኖሪያቸው ቦታ ላይ አርፈው ተቀምጠው ወአኸዙ አኸዛቲሂም የሚይዙትን ይዘው ሁሉን ነገር ከያዙ እንዴት በኋላ እንዴት እገባለሁ ሞልተዋል እኮ ይላል። ፈዩቃሉ ለሁ አተርዳ አን የኩነ ለከ ሚስሉ ሙልኪ መሊክ ሚን ሙሉኪ ዱንያ አንተ የዱንያ ላይ ያለ ንግስና ትልቅ ስልጣን አለ ሀብት ቢሰጥህ ትወዳለህ ይባላል። ፈየቁል ረዲቱ ረቢ ጌታዬ ወድጃለሁ ይላል። ፈየቁሉ ለከ ዛሊከ ወሚስሉሁ 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 ፈየቁሉ ፊል ኻሚሰቲ አምስት ጊዜ ይህን አምሳ የዱንያን አምስት እጥፍ ሲባል ረዲቱ ረቢ ጌታዬ ወድጃለሁ ሲል ፈየቁል ይባላል ሃዛ ለከ ይሄ ላንተ ነው ወዐሽረቱ አምሳሊሂ የእሱን 10 እጥፍ። ሱብሓነላህ ጀነት የሚገባው ዝቅተኛ የጀነት ደረጃ ይሄ ላንተ ነው። ወለከ መሽታት ነፍሱከ ነፍስ የምትፈልገው ወለዘተ አይኑከ አይን የምትደሰትበት ፈየቁሉ ረዲቱ ረቢ ጌታዬ ወድጃለሁ ቃለ ረቢ ፈዓላሁ መንዚለተን ቃለ ኡላኢከ አለዚነ አረድቱ ገረስቱ ከራመተሁም ቢየዲ ታዲያ ትልቁ ደረጃ ምንድን ነው ብሎ ሲጠይቅ እሱማ እኔ የፈለግኩላቸው እንደዚሁም ደረጃቸውን ክብራቸውን የተከልኩላቸው ቢየዲ በጄ ወኸተምቱ ዐለይሃ በሷ ላይ ማተብ የመታሁበት ለነሱ ፈላ ተራ አይኑን አይን አይተው ማታቅ ወላ ተስመው እዙኑን እንደዚሁም ጆሮ ሰምተው ማታቅ ወላ የኽጡሩ ዐላ ቀልቢ በሸር በሰዎች ልቦና እንዲህ ውል ብላ ማታቅ ለነሱ የተዘጋጀች ናት ይለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ወቅት ላይ አብዱላህ ብን መስዑድ ረዲየላሁ ዐንሁ ሲናገሩ የአላህ መልእክተኛ እንደዚህ ያሉ አሉ ኢኒ አሉ እኔ ለአዕለሙ አኺር አህሊ ናር ኹሩጀን የመጨረሻ ከጀሃነም የሚወጣውን ሰው አውቀዋለሁ ሚንሃ ወአኺረ አህሊ ልጀና ድኹለል ጀና እንደዚሁም የመጨረሻ ጀነት የሚገባውን ሰው አውቀዋለሁ አሉ። ከጀሃነም ወጥቶ የት የሚገባ ጀነት የሚገባ ረጁሉን ሰውያል አንድ ሰው አለ የኽሩጁ ሚነ ናሪ ሀብወን ከጀሃነም እየተሳበ ይወጣል እየወደቀ እየተነሳ ምን እያለ ይወጣል። ፈየቁሉ ላሁ ዐዘ ወጀል አላህ ይለዋል ኢዝሃብ ሂድ ፈድኹል ልጀና ጀነት ግባ ይለዋል። የአላህ አላህ ጀነት ግቡ ከሚላቸው አላህ ያድርገን። ኢዝሃብ ፈድኹል ልጀና ሂድ ጀነት ግባ ይለዋል። ፈያእቲሃ ይመጣል ጀነትን ሲመለከት ፈዩኸየሉ ኢለይህ አነሃ መልአ ለእሱ የሞላች መስሎ ይታየዋል። ፈየርጅዕ ይመለሳል። ፈየቁል ያ ረቢ ወጀድቱሃ መልአ ጌታዬ ሙሉውን አግኝቻታለሁ ሙሉ ናት የት ልገባ አለ። ፈየቁሉ ላሁ ዐዘ ወጀል ለሁ አሁንም አላህ ይለዋል ኢዝሃብ ፈድኹል ልጀና ሂድ ጀነት ግባ ይለዋል። ፈያእቲሃ የአላህን ትእዛዝ ጠብቆ ይመጣል። ፈዩኸየሉ ኢለይህ አነሃ መልአ እሷ ሞልታ መስላ ትታየዋለች። ፈየርጅዑ አሁንም ይመለሳል። ፈየቁሉ ያ ረቢ ወጀድቱሃ መልአ ሞልታ አገኘኋት ይላል። ፈየቁሉ ላሁ ዐዘ ወጀል ለሁ ኢዝሃብ ፈድኹል ልጀና ሂድ ወደ ጀነት ግባ ፈኢነ ለከ ሚስለ ዱንያ ወዐሸረተ አምሳሊሃ ለአንተ የዱንያን 10 እጥፍ አለ ጀነት ውስጥ። ይህ ክልል ምንድን ነው? አንዱ ክፍለ ከተማ ይበቃሃል እንዴ ላንተ? የዱንያን 10 እጥፍ መጨረሻ ከጀሃነም ወጥቶ መጨረሻ ጀነት የሚገባው ሰው የዱንያ 10 እጥፍ ላንተ አለ ይባላል። የዚህ ጊዜ አው ኢነ ለከ ሚስለ ዐሸረቲ አምሳሊ ዱንያ ሲባል ፈየቁል ይህ ሰው እንዲህ ይላል አተስኸሩ ቢ ጌታዬ በእኔ ታላግጥብኛለህ? አው ተድሐኩ ቢ በእኔ ትስቅብኛለህ? ወአንተ ልመሊክ አንተ ንጉሥ ሆነ ጌታዬ እኔ ላይ ለምን አልጠበቀማ ይህ ሰው? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲሱን የሚያወሩ አብደላህ መስዑድ ይላል ፈለቀድ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛን ተመልክቻለሁ ደሒከ ሲስቁ ይህን ሲናገር ይስቁ ነበረ። የዚህ ሰው ባሪያ ገርሙ ነቢዩ ይስቁ ነበረ። ሐታ በደት ነዋጂዝሁ ይህ ቅንጣቂ ጥርሳቸው እስኪታይ ድረስ ነቢዩ ይስቁ ነበር። ይህን ሐዲስ ሲነግሩን ዛሊከ ይሉ ነበር ረሱልም እንዲሉ ነበር አድና አህሊ ልጀነቲ መንዚለተን ሙተፈቁን ዐለይህ ይሄ የጀነት ሰዎች ትንሹ ደረጃ ነው። የአላህ ትልቁ ታዲያ ምንድን ነው? ትንሿ ይሄ ናት።
አላህ ጀነት ይወፍቀን። ጀነት ውስጥ አላህ ይሰብስበን። ጀነት ውስጥ ትንሿ መጣቀሚያ ከዱንያ ትበልጣለች። ይሄን ታውቃላችሁ? ትንሿ መጣቀሚያ ነብዩ ሰለላሁ ዐለይሂ ወሰለም ለቃበ ቀውሲ አሐዲኩም ሚነል ጀነቲ ኸይሩን ሚማ ተጥሉዑ ሸምሱ ወተርሁቡ ሙተፈቁን ዐለይህ። የጀነት ቀስቷ ዱንያ ላይ ካለው ነገር በአጠቃላይ ትበልጣለች። በሌላ ሐዲስ ወመውዲዑ ሰውት አሐዲኩም ፊል ጀና፣ ይሄ አለንጋ አለ አይደለ በግ ምናምን መምጭ የመሰለው ኸይሩ ሚነ ዱንያ ወማ ዐለይሃ፣ ዱንያ ከያዘችውና ዱንያ ውስጥ ካለ ነገር በአጠቃላይ ትበልጣለች። እቺ ትንሽዬዋ መምቻ አለንጋ ምን ብላት ምናስባት የምኗ የጀነቷ ከዱንያ ጋር በምንም አይነጻጸርም። ይህንን ጀነት አላህ ለባሪያዎቹ አዘጋጅተዋል። ታዲያ እዛ ጀነት ውስጥ ምን የለም? ምቀኝነት የሚባል የለም። ሁሌ ደስታ ነው። ልክ ጁማ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሱቅ ይወጣሉ አሉ። አንድ ሐዲስ ላይ ሲናገሩ አነስ ሲያስተላልፉ ኢነ ፊል ጀና፣ በጀነት ውስጥ ሱቀን ንግድ ቦታዎች አሉ አሉ። ያእቱነሃ ኩለ ጁማአቲ፣ በየሳምንቱ ጁማ ሁሉም ይሰባሰባሉ ይመጣሉ። ፈተሃቡ ሪሑ ሽማሊ፣ ከሰሜን አካባቢ ያለ ንፋስ ይመጣና ፈተሕሱ ፊ ውጁሂም ወሲያብሂም፣ ፊታቸውንና ልብሳቸውን ገረፍ መታ ያደርጋቸዋል። ዛሬ ዱንያ ላይ የሆነ ንፋስ ሲመታ የሆነ አቧራ ሲመታ ጥቁር ነው አይደል? ጀነት ውስጥ ልክ ሲከሰት ፈየዝዳዱነ ሑስነን ወጀማለን፣ ውበትን ግርማ ሞገስን ይጨምራሉ፣ ቁንጅናን ይጨምራሉ። ኢላ አህሊሂም፣ ከዛ ፈየርጅዑነ ኢላ አህሊሂም፣ ንግድ ቦታ ሄደው ወደ ቤተሰቦቻቸው ሲመለሱ ወቀድ ዝዳዱ ሑስነን ወጀማለን፣ እነዚህ ሰዎች በእርግጥም ውበት ምናቸውን ጨምረዋሉ። ፈየቁሉ ለሁም አህሉሁም፣ ቤተሰቦቻቸው ይሏቸዋል ወላሂ በአላህ ይሁንብኝ ለቀድ ዝደድቱም ሑስነን ወጀማለን፣ ውበትና ቁንጅናን ጨምራችሁ መጣችሁ ይሏቸዋል። ፈየቁሉን፣ እነዚህም ይላሉ ለቤተሰቦቻቸው ወአንቱም ወላሂ እናንተም በአላህ ይሁንብን ለቀድ ዝደድቱም ባዕደና ሑስነን ወጀማለን፣ ከኛ በኋላም ከተለየም በኋላ ስንመለስ ውበት ቁንጅናን ጨምራቸዋል እንጂ ምቀኝነቱ ይሄ ምናምኑ የለም። እዛ በቃ እዚህ ተራክፎ ነው የሚሄደው። አላህ ከቀልባቸው ያወጣል። ስለዚህ ይህንን ጀነት አላህ ሱብሓነሁ ወተዓላ ያዘጋጀውን ጀነት እንዴት አንናፍቅም? ሰው ዱንያ ላይ የሆነ 2 ህንፃ ቢገነባ 3-4 ህንፃ ቢገነባ ምን ያስጨንቋል? ሞቼ እገላገለዋለሁ፣ ህመም ይመጣብኛል፣ ጦርነት ተከስቶ የሆነ ነገር ሆናለሁ አይደለ? በቃ የሆነ ነገር የሚያስጨንቋል። አኺ ወንድሜ፣ እህቶች፣ ጀነት ውስጥ የለም። ረሱል ሰለላሁ ዐለይሂ ወሰለም አቢ ሰዒድ አልኹድሪ፣ አባ ሁረይራ ሁለቱም አንድ ላይ ባስተላለፉት ሐዲስ የአላህ መልእክተኛ እንዲህ አሉ፣ ኢዛ ደኸለ አህሉል ጀነቲ አልጀና፣ የጀነት ሰዎች ጀነት ከገቡ በኋላ ዩናዲ ሙናዲን፣ ተጣሪ ይጣራል፣ ኢነ ለኩም ለናንተ አንተሕየው ፈላ ተሙቱ፣ ሁሌ ሕያው ናችሁ፣ ሞት የሚባል አይነካችሁ። ይሄ ጸጋ ያልቃል አትሉ፣ ሞት የሚባል የለም። ኢነ ለኩም አንተሲሑ ፈላ ተስቀሙ፣ ሁሌ ጤነኛ ናችሁ፣ በሽታ የሚባል ነገር አይነካችሁም። ወኢነ ለኩም አንተሺቡ ፈላ ተህረሙ፣ ሁሌ ወጣት ናችሁ፣ አታረጁም፣ እርጅና የሚባል ነገር አይነካችሁም አበደን መቼም። ወኢነ ለኩም አንተንዓሙ፣ ሁሌም በጸጋ ላይ በድሎት ላይ ናችሁ። ፈላ ተብአሱ አበደን፣ መቼም መከራ ስቃይ አይነካችሁም ይሏቸዋል። ረዋሁ ሙስሊም። ኢና ይላሉ ኢዛ አመነ ኢብነ አደም ሚን ሃዚሂል አርበዓ፣ የአደም ልጅ ከነዚህ 4 ነገር ሰላም ከሆነ ምንም ጭንቀት የለበትም። ከምን? ሞት ከሌለበት፣ ህመም ከሌለበት፣ እርጅና ከሌለበት ሰላም ነው። ሰው ያውን ጉልበቴ እድሜ ሄድና አጥዋለሁ ማን ይደግፈኛል ይላል ዱንያ ላይ። ወይ ደግሞ ጤናዬ በሆነ ነገር ፌል ያደርግና የአልጋ ቁራኛ ሆናለሁ ይላል። ወይም ደግሞ ችግር ይመጣና ኒዕማው ይወገድና ስቃይ ውስጥ ገባለሁ፣ ወይ ሞት ይመጣብኛል ይላል። ጀነት ውስጥ የለም። እንደውም በሌላ ሐዲስ የጀነት ሰዎች ይጠራሉ። እናንተ የጀነት ሰዎች ኑ ስሙ፣ የጀሃነም ሰዎችም ኑ ስሙ ይባላሉ። ይሄው ዱንያ ላይ የሚያባራችሁ ሞት ይባላሉ። ሞት ራሱ በበግ ምስል ይመጣና ሞት ራሱ ይሞታል፣ ይታረዳል። ጀነት ውስጥ ሞት የለም፣ ሁሌ ደስታ ነው ይባላሉ። ጀሃነም ውስጥም ሞት የለም፣ ሁሌም ስቃይ ነው ይባላሉ። አላህ ከስቃይ አላህ ይጠብቀን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጀነትን 3 የጠየቀ በቀን ውስጥ
አላህ ጀነትን ያስገባዋል። መን ሰአለ አላህ አልጀና አላህን ጀነትን የጠየቀ 3 مرات 3 ጊዜ ቃለት الجنة ጀነት ራሷ ትላለች اللهم ادخله الجنة አላህ ወይ ጀነት አስገባው ትላለች። ታዲያ ለዚህ እንዴት እንደክማለን? 3 ያ ረቢ ጀነት አስገባኝ ብሎ ለመለመን እንዴት እንደክማለን? ጀነት ራሷ አላህ ወይ አስገባው ትላለች። ومن استجار من النار ከጀሃነም እሳትም የተጠበቀ 3 مرات 3 ጊዜ ያ ረቢ ከጀሃነም እሳት ጠብቀኝ ብሎ 3 አላህን የለመነ قالت النار እሳትም ትላለች اللهم اجره من النار አላህ ወይ ከእሳት አድነው ብላ አላህን ትማጸናለች። የመጨረሻ 2 ሐዲሶችን ተናግሬ ዛሬ ፕሮግራም ልዝጋ። ጀነት ከተገባ በኋላ ሁሉም ጸጋ ካለ በኋላ አላህ ባሪያዎች ዘንድ ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ إن الله عز وجل يقول لأهل الجنة الله لجنة سوت ይላል يا أهل الجنة እናንተ ጀነት ሰዎች ወይ ይላቸዋል። فيقولون لبيك ربنا وسعديك والخير في يدك በዚህ መልስ ከሰጡ በኋላ فيقول هل رضيتم ወደዳችሁ የሰጧችሁን ስጦታ ይላቸዋል አላህ። فيقولون የጀነት ሰዎች ይላሉ وما لنا لا نرضى يا ربنا እንዴት እኛ እንወድም አንተ የሰጠህንን وقد اعطيتنا ما لم تعط احد من خلقك ለፍጥራኖች ለማንም ያልሰጠው ለኛ ሰጠን ስታበቃ فيقولون الا اعطيكم افضل من ذلك ከዚህ የተሻለ አልሰጣችሁም ልስጣችሁ ይላችኋል። فيقولون የጀነት ሰዎች ይላሉ واي شيء افضل من ذلك ጌታችን ወይ ከዚህ የበለጠ ምን አለ ይላሉ። فيقول احل عليكم رضواني በእናንተ ላይ ውዴታዬን ለናንተ እስከ መጨረሻው እስከ ዘላለሙ ውዴታዬን በእናንተ ላይ አደርጋለሁ። فلا اسخط عليكم بعده ابدا ከአሁን በኋላ በእናንተ ላይ አልቆጣባችሁም ይላችኋል። ትልቁ ስጦታ። ሌላኛው ደግሞ ስጦታ አንደኛው ሐዲስ ያልኳችሁ የጀነት ሰዎች ጀነት ከገቡ በኋላ አላህ እንዲህ ይላል اذا دخل اهل الجنه الجنه يقول الله تبارك وتعالى تريدون شيئا ازيدكم እንደው መጨመርላችሁ ትፈልጋላችሁ ይላችኋል። فيقولون የጀነት ሰዎች እንዲህ ይላሉ አለም تبيد وجوهنا ፊታችንን አላበራህልንም አለም تدخلنا الجنه ጀነት አላስገባህንም وتنجنا من النار ከጀሃነም እሳት ነፃ አድርገህን አይደል። فيكشف الحجاب الله ግርዶን ሂጃቡን ይከፍተዋል። فما اعطوا شيئا احب اليهم من النظر الى ربهم የጀነት ሰዎች ወደ ጌታቸው ወደ አላህ ከመመልከት የበለጠ ምንም የተሻለ ነገር አልተሰጡም ይባላል። ትልቁ ስጦታ ምንድነው? የጀነት አላህን መመልከት ነው። وجوه يومئذ ناظرة ፊቶች ያን ጊዜ ያበራሉ። ኢላ ረቢሃ ናዚራ ወደ ጌታቸው ይመለከታሉ። ማን? አማኞች። በአላህ የካዱትስ ወላሂ አላህን የመመልከት እድል አያገኙም በጭራሽ። አላህ ይጋርዳቸዋል። ስለዚህ ይህንን ጀነት ለመግባት አንድ ሰበብ ብቻ ልናገርና ልዝጋው። አንድ ሰበብ ያስፈልጋል። ዝም ብሎ ይገባ ቢማ አሚልቱምኩም በሰራችሁት እያለ ነው አላህ አዕደቱ ሊዒባዲየ ሷሊሒን ለደጋግ ባሪያዎች ያዘጋጅቻለሁ ማላ አይኑ ረአት አይን አይታው ማታቅ ወላ ኡዙኑን ሰሚዐት ጆሮ ሰምቶ ማታቅ ወላ ኸጠረ ዐላ ቀልቢ በሸር በሰዎች ልቦና እንዲውል ብላ ልትገለጽ ማትችልን ትልቅ ስጦታ ለደጋግ ባሪያዎች ያዘጋጅቻለሁ። አንድች ነገር ነው ማለት ነው። የጀነት መግቢያ ሰበቦች ዑለማዎች ወደ 33 የጠቀሱት አለ። በአንድ ፕሮግራም አላህ ካለ እንመለከተዋል። ነገር ግን አንድ ላንሳ። ምን ከተባለ እኛ ጋር እየጠፋ እየመጣ ያለው አንድ አለ። ጀነት እንፈልጋለን፣ ጀነትን ከጅላለን። ነገር ግን ስራችን ደግሞ ያንን ጀነት የሚያፈርስብን እየሰራ ነው። በአንድ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ላ ተድኹሉል ጀና ጀነት አትገቡ ሐታ ትኡሚኑ እስካላመናችሁ ድረስ። ኢማን ከሌለ ምን የለም? ጀነት የለም። በዚሁ አጋጣሚ እህቴ ወንድሜ ዱንያ ሸንግሎን አታለው ተቃራኒ ጾታ ስልጣንን በተለያየ መንገድ ሸንግለው አንተንም ዲንን ከለቀቅ በዛው ከሄድክ ወላሂ ጀነት የለም፣ ኪሳራ ነው። ሱረቱ አሊ ኢምራን ላይ ኩሉ ነፍሲን ዛኢቀቱል መውት እያንዳንዷ ነፍስ ምን ትቀምሳለች? ሞትን ቀማሽ ናት። ፈመን ዙህዚሀ አኒናር ወኡድኺለል ጀና ፈቀድ ፋዝ። ከጀሃነም ርቆ ጀነት የገባ
ለትልቅ ስኬት ለትልቅ ድል የበቃው ይሄ ነው አለ አላህ። ስኬት ማለት ከጀሃነም ርቆ ጀነት መግባት ነው። ወላሂ ትልቁ ስኬት። አለዛ ዲግሪም ዶክትሬቱም ሀብቱም መጥቶ መጨረሻው ጀሃነም ከሆነ ውርደት ነው። በዱንያም የተመቻቸው በአኺራም የተመቻቸውን አላህ ይለግሰን። ስለዚህ እህቴ ኢማኑን ቢላህ በአላህ ማመን ጀነት የለም እስካላመናችሁ፣ ወላ ቱእሚኑ አታምኑም ደግሞ ሐታ ተሐቡ እስካልተዋደዳችሁ፣ ውዴታ ከሌለ። ዛሬ ታዲያ ስንሰማ ሰሞኑን በየቦታው መስጊድ ላይ ወንድም ወንድሙን ሲፈነክት ሲደበድብ፣ ያ አላህ ጀነት ከጅለን ወንድምን ገለህ ወንድምን ፈንክተህ ወንድምን አዛ አድርገህ ጀነት። ያቺ ሴት አልሰማችሁ? ሌሊት ምትቆም ቀን ምትጾም ግን ጎረቤቶቿን አዛ ታደርጋለች ሲባሉ እሷ የጀሃነም ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንዴት ወንድምን ገለህ አድምተህ ወንድምህ ላይ ስቃይ አድርሰህ እንዴት ጀነት ትመኛለህ? እንዴት ተብሎ? ውዴታ ከሌለ በማዕከላችሁ ጀነት የለም። አላህ ፍቅር አላህ ይስጠን፣ ውዴታን አላህ ይለግሰን፣ ለሱ ብለን የምንዋደድ አላህ ያድርገን። ስለዚህ እቺን ጀነት አላህን ኸይር በመስራት እንመኝ። ምን ሰግደው ቁርአን ምን ቀራው ሰደቃ ምን ናውጣው ምን ፈልገን ጀነት ነው አይደል? አላህ ይለግሰን። እኔ በተናገርኩት እናንተ ባዳመጣችሁት ተጠቃሚዎች አላህ ያድርገን። አላህ ሱብሓነሁ ወተዓላ ውድና ተናፋቂ ወደነችዋ ጀነት አላህ እዚህ ቤት እንደሰበሰበን ጀነት ውስጥ እንደሰበሰበን የጀነት ሰዎች አላህ ያድርገን። የአላህ ጀነትን አላህ ይለግሰን። የጀነት ካላችሁ ሰዎች አላህ ያድርገን። ከቀብር ቅጣት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። መጨረሻችንን አላህ ያሳምረን። መጨረሻችንን አላህ ያሳምረን። ስራችን በአጠቃላይ ለጀነት የሚያበቃ አላህ ያድርገን። ለጀነት የሚያበቃ አላህ ያድርገን። ወደ ጀነት የሚያቃርብ የሚያዳርስ ስራ አላህ ያድርገን። ወደ ጀሃነም ደግሞ የሚያቃርበውን አላህ ይጠብቀን። ወደ ጀሃነም የሚያዳርሰውን አላህ ያርቀን። ወደ ጀነት የሚያቃርበውን ስራ ብቻ አላህ ይለግሰን። የጀነት ሰዎች አላህ ያድርገን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። መጨረሻችን አላህ ያሳምርን። በዱንያም የተሳካ ደስተኛ ሆነን በአኺራም ደስተኛ ሆነን የምንጓዝ አላህ ያድርገን። በሁለቱም ዓለም ኸይር ነገርን የምንጣጥም አላህ ያድርገን። ኸይር ነገርን የምናገኝ አላህ ያድርገን። ከዱንያ ጭንቀት አላህ ነጃ ይበለን። ከዱንያ ጭንቀት አላህ ነጃ ይበለን። ከዛች ቀንም እሱ ፊት ቁመን ከምንጠየቀውም ጭንቀት አላህ ነጃ ይበለን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا مجاهدين في كل مكان. اللهم انصر المجاهدين في كل مكان يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።